ወገኖች ተው። የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁ ተቆጠሩ። በማተባችሁ ተለካኩ እንጂ በቋንቋችሁ ተለካካላችሁ። ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩአችኋል። ተው እንጂ ምእመናን ተው፣ ግድ የለም። ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችኋል። እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ። አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ሕዝብ ከሕዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግግራቸው መረረን የመረረውን ከቻላችሁ ዋጇቸው፣ አሸንፏቸው። በማስተማር በመጸለይ አልቅሱላ። ወድጄ አማራ ነው፣ ወድጄ ኦሮሞ ነው፣ ወድጄ ጉራጌ ነው፣ ወድጄ ባልሆንኩት ነገር ሲፈረድብኝ አላሳዝናችሁ? ማን መጥቶ ይሆናል? እና ተጸየፉት፣ ይሄን ሐሳብ ተጸየፉ። እግዚአብሔር ባዶ ሲያረጋችሁ አታማሩ። ክርስቲያኖች አናማር። ባዶ ሲያረግ ለሆነ ነገር እያዘጋጀን፣ ለሆነ ትልቅ ዓላማ እያዘጋጀን ነው። ተመልከቱ፣ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምሩ ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያረግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። ማርያምን በትክክል የሚያውቋት፣ ማርያምን በትክክል የሚረዷት፣ ጸጋ አድርገው የወሰዷት ትሑታን ናቸው ወገኖች። ትዕቢተኞች አያውቋትም፣ ኩራተኞች አያውቋትም፣ ተመጻዳቂዎች አያውቋትም። ትሑታን ያውቋታል። ምክንያቱም እመቤታችን ጸጋ ስለሆነች የሚያውቋት ትሑታን ብቻ ናቸው። ትሑታን ለምን እንደሆነ ታውቃላችሁ? ራሷም ትሑት ናት፣ ልጇም ትሑት ነው። የእውነት መንፈሳውያን ይህችን ሰማያዊት ቅድስት ድንግል ማወቅ ከፈለጋችሁ ትዕቢታችሁን፣ ኩራታችሁን፣ ኩፈሳችሁን፣ መመጻደቃችሁን ትታችሁ ይህችን ትሑትና ትፈልጓት። ትሕትና ትጥቋ ነው ይላል ሊቁ። በእውነት አግናጤዎስ ምጥውል አንበሳ በትራጃን ዘመን መንግስት በ111 ዓመተ ምህረት በአንበሳ ተበልቶ የሞተው ሊያያት ፈልጎ ለቅዱስ ዮሐንስ ደብዳቤ ሲጽፍለት ትሕትና ትጥቋ ነው። ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮችን ከእሷ ጋር ማውራት እንፈልጋለን። በመከራ ለሚኖሩ ታዝናለች፣ ከሚሰቃዩ ጋር አብራ ትሰቃያለች። እሷ በጣም ትሑት ነች። እባክህ ይዘልና እሷ የአዲሱ ኪዳን የቤተ ክርስቲያናችን እናትና የስርየታችን እናት ናት። ሊያት ይላል።